የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም። የኦሮሞ ህዝብ ጥያቄ በድብቅ የሚመለስለት መልስ የለም። ከተመለሰለት በጠራራ ፀሐይ በይፋና ለማ ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን የሚል አለ። አንድ ነገር መናገር እፈልጋለሁ። ይሄን ነገር ተናግሬዋለሁ። የተናገርኩት ግን እንደተባለው አይደለም። አንድ ነገር እኔ ሆም ብለው ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ሊቀይር የምችለው? በምን ሂሳብ? ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው የማሰፍረው? በዚህ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሁሉን አድራጊ ፈጣሪ? ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል? ቀበሌ የለው፣ አዲስ አበባ ክፍለ ከተማ የለው፣ የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ይህ ሰይጣናዊ አስተሳሰብ ነው፣ ቀና አስተሳሰብ አይደለም። እንዲህ አይነት ኢሉዥን የለኝም፣ እንዲህ አይነት ስብዕና የለኝም። እኔ በግሌ ማንም የፈለገውን ቢል ኢትዮጵያዊነትን ሊሰጠኝና ሊነሳኝ አይችልም። ማንም ሊያውቅ የሚገባው የራሴና የራሴ ጉዳይ ነው። ማንም ሪኮግናይዝ ስላረገኝና ስላረገ አይደለም፣ እውቅና ስለሰጠኝና ስለከለከለኝ አይደለም፣ ስለማምንበት ነው። ትናንትም ዛሬም ነገም አምንበታለሁ። አዲስ አበባ የኦሮሚያ ትሁን የሚሉት እኮ ኦህዴዶቹ ልክ እንደለመዱት ነገ አትገባም፣ ቁጭ በል፣ ተነስ፣ ይሄን አምልክ፣ ያን አታምልክ፣ ያን ልበስ፣ ውጣ፣ ግባ፣ አፍርስ፣ ቀባ፣ ይሄን ሙዚቃ ክፈት፣ ይሄንን ዝጋ፣ ይሄን ቋንቋ ተናገር፣ ይሄን ቋንቋ ጻፍ፣ ባንዲራ ስቀል፣ አውርድ እያሉ ሊጫወቱበት እንደሆነ የአዲስ አበባ ህዝብ በግልጽ ገብቶታል። ህዝቡ 2 ጊዜ ሊሸወድ ይችላል፣ 3ኛ ጊዜ ግን አይታለልም፣ አይጭበረበርም፣ ሸዋሸዋ አይሰራም። አቡይ አህመድና ኦህዴድ እስካለ ድረስ ነጋችን ከትላንትናና ከዛሬው የከፋ ነው፣ እጅግ የሚያቅለሸልሽ ነው የሚሆነው። እንደ ኦህዴዳውያን በወሬ ሳይሆን ኢትዮጵያዊነት ከሁሉም በላይ በሰለጠነና ዘመኑን በሚዋጅ ስብዕናና ከፍታ ሲሰቀል ልክ እንደነ አቡይ አህመዱ አይነት ቆሻሻ ዘረኞች ሲወገዱ ያንን ጊዜ እንኳን አዲስ አበባ አማራ ክልል የአማራ ብቻ አይሆንም፣ ኦሮሚያም የኦሮሞ ብቻ አይሆንም፣ ትግራይም ክልል የትግራይ ክልል ብቻ አይሆንም፣ ደቡብም ክልል የደቡብ ብቻ አይሆንም፣ አፋርም፣ ሲዳማም፣ ሶማሌም፣ ሐረሪም ሌሎቹም እንደዚሁ። ለማንኛውም ህዝቤ ሆይ ንቃ፣ በተለይ የአዲስ አበባ ህዝብ ንቃ። የኦህዴዳውያን የአጭር ጊዜ ፍላጎታቸው እና የረጅም ጊዜ ዋና ግባቸው ገና አልገባህም። ዋናው ዓላማቸው እነሱ ኦህዴዶቹ ታላቋ ኦሮሚያ የምትባል ፈጥረው ተገንጥለው መኖር። ባይዘው ታውቃላችሁ አይደል? እነዚህ ደፋሮች የአያቴን ሀገር ወሎን ሳይቀር ሰሜን ኦሮሚያ ብለው እነዚህ ደፋሮች በካርታ ውስጥ የከተቱ ኮሜዲያን ናቸው። አሁን የሚያወሩት ይሄ የጋራ ጥቅም ጉዳይ ሳይሆን የመሰልቀጥና ብቻዬን ወይም ያዩትን ሁሉ እንደ ሕፃን ልጅ የመመኘት የግል ፍላጎት ነው። ዋነኛው ዓላማቸው ከልዩ ጥቅም አለፍ ያለ አዲስ አበባን ከማህበረሰቡ በተለያየ ምክንያት ኮሪደር፣ ዲኮሬሽን፣ ልማት፣ ግማት እያሉ ከህዝቡ ነጥቀው በዋናነት የኦህዴዶችን ዓላማ የኦሮሚያ ዋና ከተማ ማድረግ። ይሄ ሰማይ ላይ ተጽፎ የሚነበብ እቅዳቸው ነው። ሀገር መገንጠል ነው ዓላማቸው። ያ ነው መሸፈኛው ገጹ ከበሩ የመጽሐፉ። በነገራችን ላይ ኦሮሚያ የሚባለው ክልል በራሱ አሁን ድረስ በመሬቱ ዝግብ ውስጥ ያልተፈቱ ክሌም የሚደረግበት መሬት አሉበት። ሶማሌ ይጠይቃል፣ ሀዲያ፣ ሲዳማ፣ አማራ፣ ጉራጌ፣ ቤኒሻንጉል ሁሉም ጥያቄ አላቸው። አለበለዚያ እነዚህን ዘረኛነትና ንፍጣምነት የተሸከሙ ኦህዴዶች አንደኛ፣ ሁለተኛ፣ ሶስተኛ ዜጋ ሆኖ የኢትዮጵያ ህዝብ በእነሱ ሰቆቃና መከራ ሊኖር አይችልም። በችጋር በጭፍጨፋ ከመኖር ከፈረስንም በአግባቡ አብረን እንፈርሳለን። ኢትዮጵያዊ የሆነ ሁሉም ዜጎች በእኩል መብት ተከባብረው የሚኖርበት አየር እና አገር መፍጠር ካልተቻለ ብቸኛው አማራጭ ተባብሮ በጋራ መፍረስ ነው። እንደ በፊቱ እንፈርሳለን እያሉ ማስፈራራት የለም።
እንበተናለን እያሉ መበታተን የለም። ኢትዮጵያ ታይታኒክ መርከብ አይደለችም። ሳሎኑ ብቻ ሰምጦ ኪችኑ አይተርፍም። እንደዛ ነው የሚሆነው። ድል ባላችሁበት ለመላው ኢትዮጵያ ሕዝብ ይመቻችሁ። 100% እርግጠኛ ሆኜ የምነግራችሁ ነገር የአማራ ተወላጆች ባለፉት 5 ዓመታት አዲስ አበባ ላይ ያላቸውን ስልጣን ባለፉት 30 ዓመታት ኖሯቸው አያውቅም። የፈለገ ሰው ተደራጅቶ ያጣራ። ድሮ የነበረው ስልጣን 25% ኦፒዲዮ፣ 25% ብአዴን፣ 25% ቲፒኤልኤፍ፣ 25% ደህዴን ነበረ። የፈለገ ቢያብጥ ስልጣኑ 25% ብቻ ነበር በአዲስ አበባ ላይ የአማራ ድርሻ። ዛሬ ግን ካላጋነንኩት 33 እስከ 35% ስልጣን አለው። ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት፣ መከላከያ፣ ውጭ ጉዳይ፣ አየር መንገድ በቃ ተቋማት ቢባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ አካባቢዎች አሁን በሩ ክፍት ነው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ግልጽ አድርጌ ነው የምናገረው። አዲስ አበባን የነካችሁ ጊዜ ደብረ ጽዮን ወዳጃችን፣ ማንም ኦላ ወዳጃችን ነው። እያንዳንዱ ወዳጃችን ነው። ከዛ በኋላ ፖለቲካው ደግሞ ሶሻል ሚዲያን ከኛ በላይ የማያውቀው የለም። እንዴት አድርጌ እንደምዘውረው አውቀዋለሁ። ስለዚህ የአዲስ አበባን ሕዝብ ተፋቱት። በአዲስ አበባ ጉዳይ ማንንም አትንኩ። የሌላው ከማንም ጋር የአዲስ አበባን ጉዳይ በአዲስ አበባ ጉዳይ ላይ ብልጽግና ንካ አቅሜን በደንብ ነው የምታውቁት። በደንብ ነው የምታውቁት። በደንብ ነው የምታውቁት። ስለዚህ የአዲስ አበባን ጉዳይ አሳልፌ እሰጥሃለሁ በል። እያንዳንዱ ከማንም ጋር ከኤርትራ ጋር በኃይለኛው ነው የምሰራው። ፈጣሪ አይለመነኝ። ስለዚህ ተው፣ የአዲስ አበባን ህዝብ ተዉት። በሰላም የሚኖረውን ያላችሁትን ችሎ ዝም ብሎ የሚኖረውን ህዝብ እኔ ያውቅልሃለሁ እንዳትሉት። አታቀለተው ምድረ ሰገጤ በተአምር አታቀለተው። የአዲስ አበባን ነክተህብን ከዛ በኋላ ወደ ትግል ነው የምንመጣው። ጉዳዩን በደንብ በሲሪየስ የምናየው ነው። እንደ ቀልድ የምታየውና የምትደነፋበት አይደለም፣ የምትደነፉበት አይደለም። እና ያንን በደንብ አድርገን እንናገራለን። በአዲስ አበባ ጉዳይ ቀልድ የለም። ለጥያቄም እንዳታመጡ። ጥያቄ ውስጥም ሊገባ አይችልም። እንዳታስገቡ ጥያቄ ውስጥ 10 ሚሊዮን ህዝብ አለ። ያ ህዝብ ራሱ ምናችሁንም ላልደረሰም አትንኩት። በአዲስ አበባ እኔ አቀላለሁ ብለና የዛኔ መውደቂያ ነው። ይኸው ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ በአደባባይ ነው ማወር። በሚያሳዝን ሁኔታ አፈሳ አልሄድም ብሎ አፈሳ በኃይለኛው ኢትዮጵያ ላይ ተጀምሯል። በክፍለ ሀገሮች በተለይ ኦሮሚያ ክልል ላይ፣ ደቡብ ክልል ላይ እያፈሷቸው። ምክንያቱም ከሰሜን ያለው እንቅስቃሴ ቀላል አይደለም። እንዲሁም ከኦሮሚያ ኦላ በከባድ ሚዛን እየመጣ ነው እያየን። ስለዚህ ቢስተካከል ጥሩ ነው እና ከባድ። ስለዚህ አሁን መደበቂያቸው ምን ሊያደርጉ መጡ እነሱ? በእርግጠኝነት የምናገረው መደበቅ ምን አደረጉ? አዲስ አበባን በቃ ለምን ግርግራን ፈጥረን የኦሮሞ ህዝብን ጥያቄ አንመልስም የሚል አዲስ ቁማር ይዘው መጡ።
ለቅብሻ ነው ማወራችሁልኝ። ያንን ነው ብለውና በተለይ ሞር የአዲስ አበባ ጉዳይ ላይ አሁን ቢሰራ ጥሩ ነው። የሌላ ይደርሳል። የአዲስ አበባ ጉዳይ አንዴ ከተበላሸ በኋላ ከማልቀስ ሞር የአዲስ አበባ ጉዳይ ላይ ተሰርቶ ከዛ በኋላ የሌሎችም ላይ መስራቱ ጥሩ ነው ብዬ አስባለሁ። ላይ ጥሩ አንዴ በከባዱ ተጀምሯል አፈሳ ኢትዮጵያ ላይ በኃይል የደርግ ጊዜን አስታወሰኝ። አሁን በእውነቴን መሰራት ያለበት የአዲስ አበባ ጉዳይ ላይ እንጂ ይሄ አሁን የጽምዶ የምን ጉዳይ ላይ አይደለም። አዲስ አበባን እዚያን